ዛሬ የሰመር ዲቶክሲንግ ውሃና የአቮካዶ ሳላድ ወይም ደግሞ ጓካሞሌ እንሰራለን። እንኳን ወደ ቻናሌ በድጋሚ መጣችሁ። አዲስ ከሆናችሁ ለቻናሌ ሰብስክራይብ በማድረግ ቤተሰብ ሁኑ። በድጋሚ እንኳን ደህና መጣችሁ። ያው እንደምትመለከቱት የሚያስፈልጉኝ ኢንግሪዲየንቶችና እቃዎችን አዘጋጅቻለሁኝ። መጀመሪያ ለውሃውን ለመስራት ወይም ዲቶክሲንግ ውሃውን ለመስራት የሚያስፈልጉንን ፍራፍሬዎች በማጠብ እንጀምራለን። ኪዊ ያለን ኪዊ ያስፈልገናል። 3 ኩከምበር ነው የምጠቀመው። አንደኛውን ስላይስ አድርጌ ብርጭቆ ላይ የምጨምረው 3 ኩከምበር፣ 3 ኮምጣጤ ወይም ደግሞ ሌመን፣ 3 ሎሚ ወይም ላይም። አሁን አጥቤ መለሳለሁ። ካጠብነው በኋላ በንጹህ ታውል ወይም ፔፐር ታውል ተጠቅመን በደንብ ብናደርቀው ጥሩ ነው። ሁለቱን ኩከምበር እንከትፋለን። ስለምንፈጨው በፈለጋችሁት መጠን መክተፍ ትችላላችሁ። እየከተፍኩኝ ትንሽ ስለ ኩከምበር ጥቅም ልንገራችሁ። ኩከምበርን በጣም ብትጠቀሙ ጥሩ ነው። ሰላጣ ላይ በማድረግ ውሃ ላይ በማድረግ ሰውነታችን ሃይድሬት እንዲያደርግ ያደርጋልና ውሃን በመያዝ በማቆየት ሰውነታችን ቆንጆ ሃይድሬሽን እንዲኖር ያደርጋልና ውሃ ደግሞ ለቆዳችን ለምግብ መፍጨት ሁሉ አስፈላጊ ነው። ሎሚም ደግሞ ብታደርጉ ጥሩ ነው። ሎሚ ቫይታሚን ሲ የበለጸገ ስለሆነ አንቲኦክሲደንት ነው። የምግብ መፍጨትን ጥሩ ስሙዚ ያደርጋል። ለቆዳችን ጤናም ጥሩ ነው። ሁሉንም ከታች በደንብ ጽፍላችኋለሁ። እንዴት እንደሚያምር ቀረብ አድርጌ ላሳያችሁ። እዩት እንዴት እንደሚያምር። እንደዚህ ከለርፉል የሆኑና ለስ ስዊት የሆኑ ኪዋ በጣም ነው የምወደው። ውስጡ እንዴት እንደሚያምር ለስ ስዊት የሆኑ ፍራፍሬዎችን ውሃችን ላይ እያደረግን ብንጠቀም ጥሩ ነው። ምንድነው እነዚህ ፍራፍሬዎች ሰውነታችንን በውሃ ሃይድሬት አድርገው ያቆዩናል። በዕለት ውሃ መጠጣት እንኳን ባንችል እነዚህ ነገሮች ቆንጆ ፍሌቨር ይሰጡና ውሃ እንድንጠጣ ይረዳናል። አሁን እዚህ ጋር ስላይስ የማደርገው ጠርሙሱ ላይ እንደ ጋርኒሽ ወይም ደግሞ ኢንፊውዝ እንዲሆን ሞር ፍሌቨር እንዲሆነው ወደ ጎን እንደዚህ አስቀምጥና እዚህ ጋር ማሳያችሁ በጣም ተለቅ ያለ ጠርሙስ እንደምጠቀም ነው። ምክንያቱም ብዙ ነው የከተፍኩት። ለእናንተ ከታች አነስ ባለ መጀመሪያ እንድትሞክሩት ሬሲፒውን ተከትላችሁ መስራት ትችላላችሁ። በደንብ ከትፌ በዛ አድርጌ ሰርቼ ለ3 ቀን ለ4 ቀን ለመጠጣት እንዲያመቸኝ ነው የሰራነው። የከተፍነውን በትልልቁ የከተፍነውን ፍራፍሬዎች ውሃ ጨምረን ፊልተር ውሃ ብናገኝ ጥሩ ነው። እንደዛ አድርጋችሁ ከፈጫችሁ በኋላ ሌላ እቃ ላይ ታደርጋላችሁ። ሁሉንም ፈጭታችሁ እንድትጨርሱ ማለት ነው። ሁሉንም ፈጭታችሁ በደንብ ከጨረሳችሁ በኋላ ውሃ እየጨመራችሁ መፍጨት ነው። ሁሉንም እኔ በዛ አድርጌ ስለሰራው ነው። ከዛ እናጠለዋለን። ማጥለያ እንደዚህ ሰፋ ያለ ማጥለያ ቢኖራችሁ ጥሩ ነው። ታጠሉታላችሁ። አንዳንድ ጊዜ ምን አድርጋለሁ እናንተን ለማሳየት ነው አቆየዋለሁ። 1 ሰዓት ያህል ካቆየ በኋላ ነው ማጠለው በደንብ እንዲብላላና ኢንፊውዝ እንዲሆን ማለት ነው። ያጠለላችሁትን አተላውን የሚባለው እሱን አትጣሉት። ከእንደገና ውሃ ጨምረን እንሰራለን። እዛ ሁሉንም እንደዚህ ካደረኩኝ በኋላ መልሼ እጨምረውና ያጠለልኩትን መልሼ እጨምረውና ውሃ ጨምርበታለሁ። እሱን ደጋግሜ 2-3 ጊዜ ውሃ እየጨመርኩኝ በደንብ ከውስጡ ያለው ሚነራል እንዲወጣ ከውስጡ ያለው ቫይታሚንስ ኤቭሪቲንግ እንዲወጣ በደንብ አድርጋለሁ። ማለት ኢንፊውዝ አድርገዋለሁ ወይም ደግሞ አብላላዋለሁ። ከዛ እንደዛ እያደረኩኝ መላልሼ እንደዛ አደርጋለሁኝ። ኢቭን መጨረሻ ላይ አልጥለውም። አተላውን ከእንደገና አስቀምጠዋል። እንደዚህ እንደምታዩኝ አስቀምጠውና ውሃ አደርግበታለሁኝ። ውሃ ካደረኩበት በኋላ እሱን ፍሪጅ ውስጥ አስቀምጠዋለሁኝ። አሳያችኋለሁ። አሁን ውሃ ሞላና ይሄ ከፍሪጅ ውስጥ ማውጣው ፍሪጁ ፊልተር ያደርጋልና እናንተም እንደዛ ብታገኙ ጥሩ ነው። ወይም ደግሞ የባረሉ ውሃ መጠቀም ትችላላችሁ። ከዛ በደንብ አብላልታችሁት ይሄን አስቀምጠዋለሁ። ከዛም ትልቁ ላይ ምን አደርጋለሁኝ የከታተፍኳቸው ስላይስ ያደረኳቸውን በረዶ አድርግና ስላይስ ያደረኳቸውን እነዚህን አረግበታለሁ። ምክንያቱም
ውሃውን ደጋግመን ውሃ ስላደርገን ሞር ፍሌቨር እንዲሆነው ደግሞ እንደዚህ እንጨምርና ኢንፊውዝ እንዲሆን እናደርጋለን። ለ3 ለ4 ቀን በተለይ የምንጠቀም ከሆነ እነዚህ ቬጅተብልሶቹ በደንብ ጥሩ ፍሌቨር ይሰጡታል። ተለቅ ያለ አይስ ብታደርጉበት በደንብ ኩል እንደሆነ ይቆያል። ከዛ የሰራችሁትን ውሃ እዛ ላይ መጨመር እንዴት እንደሚጣፍጥ ልነግራችሁ አልችልም። ስፔሻሊ ውሃ የማትወዱ ሰዎች እንደዚህ ራሳችሁ ሰርታችሁ ከውጭ ፍሌቨር የሆነ ውሃ ከመጠጣት ይልቅ ራሳችን ሰርተን ቤት ውስጥ በጥሩ ፍራፍሬዎች እነዚህ በጣም ብዙ ስኳር የሌላቸው ቆንጆ ፍራፍሬዎች በውስጣቸው አንቲኦክሲደንት ያላቸው ቫይታሚን ሲ ያላቸው ሃይድሬት የሚያደርጉ እነሱን እያደረግን ብንጠጣ ሰውነታችን ሃይድሬት እናደርጋለን። እዩት እንዴት እንደሚያምር። ከዛ የሰራችሁትን እንደዚህ ታደርጋላችሁ። የግዴታ እንደዚህ አይነት እቃ ሊኖራችሁ አይገባም። ጆክ ወይም ደግሞ እንደዚህ መቅጫ ብቻ ይኑረው፣ እንደዛ ማድረግ ትችላላችሁ። እኔ ስለነበረኝ ነው ይሄን የተጠቀምኩት። እና ቆንጆ ፍሌቨርፉል ውሃ ትጠጣላችሁ። ውሃ መጠጣት ከዚህ በኋላ ትጀምራላችሁ ማለት ነው። እንዴት እንደሚያምር እዩት። እንቅበሰው። Oh my God. So good. Especially በዚህ ሰመር ታይም ውሃ መጠጣት የማትወዱ ሰዎች ይሄ ቆንጆ ውሃ እንድትጠጡ ያደርጋቸዋል። በዛ ላይ ደግሞ ጤና ያለው ፍሩቶች ናቸው ውስጥ ያለው፣ ስኳር የሌላቸው ቲመሪክ፣ ዝንጅብል፣ ሎሚ፣ ኩከምበር፣ ኪዊ በጣም ሄልዝ በነፊት አላቸው። ሄልዝ በነፊታቸውን ደግሞ ከታች ጽፍላችኋለሁ። ይሄ the best way to drink ውሃ ለመጠጣት ይሄ the best way ነው። ስለዚህ ሞክሩት፣ ትወዱታላችሁ። ይሄንን ደግሞ እንደዚህ ያጣራችሁትን እንደዚህ ውሃ እየጨመራችሁ ጣዕሙ እስኪያልቅ ድረስ ለሳምንት መጠጣት ትችላላችሁ። የተረፈኝን ይሄንን በረዶ አድርጌ ውጭ ተዋለሁኝ፣ እንጠጣለን። በደንብ በረዶ እያደረኩኝ፣ በረዶ ደግሞ ሜልት ሲያደርግ ውሃ ስለሚሆን ያው ውሃው እየጨመረ ይመጣል። ከዛ የጨመርኩበት ፍሩቱን የጨመርኩበት ምክንያት ምንድነው? ኢንፊውዝ ሞር ደግሞ ፍሌቨር እንዲኖረው ማለት ነው። እና በዛ ላይ ደግሞ ስታዩት ራሱ አያምርም? እንደዚህ ስታዩት ለዛ ነው። ይሄ ያጣራችሁትን ግን ውሃ አድርጋችሁ በደንብ ውስጡ እንዲብላላ ፍሪጅ ውስጥ ታደርጉታላችሁ። ከዛ ታጣሩታላችሁ። ጣዕሙ እስከሚያልቅ ድረስ ማጣራት ትችላላችሁ። ለሳምንት ፍሪጅ ውስጥ በደንብ ካስቀመጣችሁት ይሄኛው ለሳምንት ይሆናል። ይሄም ደግሞ ውጭ በረዶ አድርጋችሁ ምንም አይሆንም፣ እንደዛ መጠቀም ትችላላችሁ። ይሄ እንዴት ኦ ማይ ጋድ በጣም አሪፍ ውሃ። በዛ ላይ ሁሉም ፍሩቶች አንቲ ኦክሲደንት ስላላቸው ለሰውነታችን ጥሩ ነው። ትወዱታላችሁ። Baby, you want to try this? Yes. Okay. What is it? Oh, fancy. Fancy. Refreshing. Refreshing, Really right? good. Where's mine? Oh, you can have this. You're welcome. I will make another one for myself. ውሃውን ጨርሰናል። አሁን ጋኮሞሌ እንሰራለን። ሞክሩት፣ በጣም ትወዱታላችሁ። የሚገርም ውሃ ነው። የሚያስፈልጉኝን ኢንግሪዲየንቶች ኦልሬዲ ከታትፌያለሁ ጊዜ ለመቆጠብ ቪዲዮ እንዳይረዝም ብዬ። የሚያስፈልጉኝን ኢንግሪዲየንቶች ሰላንችሮ፣ ቃሪያ፣ ቀይ ሽንኩርት፣ ቲማቲም እና አቮካዶ። እኔ የምጠቀመው 4 አቮካዶ ነው። ብዙ ጊዜ ከ2 እስከ 3 ቀን እንድትመገቡት አነስ አድርጋችሁ ብትሰሩ ሪኮመንድ አደርጋለሁኝ። ሎሚ ካለበት አይጠቁርም፣ ጥሩ ነው የሚሆነው። እንደዚህ ሲሆን አቮካዶ ደስ አይላችሁ?
እኔ ሁሉ ጊዜ በጣም እድለኛ ነኝ። ባይ ዘ ዌይ አቮካዶ ላይ አንዳንድ ጊዜ ጠቆር ያለ ይደርሰኛል። እሱን ለፀጉር ምናምን እንጠቀምበታለሁ። አሁን ቀረብ አድርግና በደንብ እንድታዩ አሳያችኋለሁ። ፍሬውን ስታወጡ በጣም ተጠንቀቁ። ቢላ ስትጠቀሙ እንደዚህ ሰንጠቅ ሰንጠቅ አድርጋችሁ ስትከቱት ለመፍጨት በጣም ኢዚ ይሆናል። አቮካዶቹ በጣም አሪፍ ናቸው። እናንተን ከለሩን ለማሳየት ነው። ከዛ ሁሉንም የምትፈልጉትን ያህል ረሲፒውን ከታች አስቀምጬላችኋለሁኝ። ብዙ ባትሰሩ ጥሩ ነው። ፍሬሽ እንደሆነ ለ2 ቀን ለ3 ቀን ከማንኛውም ምግብ ጋር መብላት ትችላላችሁ። እንደዚች አይነት መፍጫ ወይም መዳበጫ ካላችሁ ጥሩ ነው። በሹካ ወይም በማንኪያም ደግሞ ማድረግ ትችላላችሁ። በደንብ ከዳመጣችሁት በኋላ እንደዚህ በጣም ስሙዝ መሆን አለበት። ስሙዝ ሲሆን ጥሩ ነው። በደንብ ዳቦ ላይ ቶስት ላይ አድርጋችሁ ስታስቀምጡት በጣም ስሙዝ ይሆናል። እዩት እንዴት ስሙዝ እንደሆነ። ከዛ የተከተፈ ቀይ ሽንኩርት፣ የተከተፈ ቲማቲም፣ የተከተፈ ቃሪያ፣ የተከተፈ ሰላንትሮ ታደርጋላችሁ። ከዛ ጨው፣ ቁንዶ በርበሬ፣ ሚጥሚጣ አረጋለሁ። ሚጥሚጣ ሁሉ ነገር ላይ ነው የማደርገው እና ትንሽ ኮረሪማ አድርጌ ያለው የተፈጨ ነጭ ሽንኩርት፣ የሎሚ ጭማቂ። የሎሚ ጭማቂ ስትጨምቁ በእጃችሁ ከሆነ የምትጨምቁ ፍሬው እንዳይገባባችሁ እንዲች አይነት መጭመቂያ ካላችሁ ጥሩ ነው። ከዛ ኦሊቭ ኦይል ሳታበዙ በትንሹ። አቮካዶ በሄልዚ ፋት ቆንጆ ነው። ለሄልዚ ፋት በቀን 1 ጊዜ መመገብ ጥሩ ነው፣ ሳይበዛ በጣም ጥሩ ነው። ስፔሻሊ ለሴቶች ሄልዚ ፋት በጣም አስፈላጊ ነው። ፀጉራችንን ቆዳችን ላይ ከምናስቀምጥ ከምንበላው ወደ ውስጥ ገብቶ ወደ ውጭ ጥሩ ነገር ይሰጠናል። እዩት እንዴት እንደሚያምር። ይሄንን ከእንቁላል አጠገብ አድርጋችሁ ዳቦ ላይ አድርጋችሁ፣ እኔ ጀስት ለዲኮሬሽን ሎሚ ነው ያደረኩበት፣ ትንሽ ሰላንትሮ ከላይ እንደዚህ አድርጋችሁ ማቅረብ ትችላላችሁ ማለት ነው። ዳቦ ላይ ከአትክልት ጋር ታኮ ስትሰሩ ታኮ ላይ ከፈለጋችሁት ምግብ ጋር አብራችሁ መመገብ ትችላላችሁ። እኔ ዳቦ ሰርቼ ነበር። የዳቦ የሰራሁት ይሄን የዳቦ የሰራሁት የበፊት ቪዲዮ ላይ ከዚህ በፊት የነበረው ቪዲዮ ላይ ሄዳችሁ ማየት ትችላላችሁ። ቤት ውስጥ ነው የሰራሁት። ዳቦ ከውጭ ገዝቼ አላቅም። ቁርስ ስበላ ምበላ ቀን ቁርስ ብዙ ጊዜ አልበላም። ስሙዚ እና ሼክ ምናምን ነው የማደርገው እና እንደዚህ አድርግና ዳቦ ላይ እቀባና በተቀቀለ እንቁላል ወይም ደግሞ በተፈረፈረ እንቁላል ቁርስ። ይሄ ቆንጆ ሄልዚ ፋት ሄልዚ ዳቦ እዩት እንዴት እንደሚያምር። እንደዚህ አድርጋችሁ መጠቀም ትችላላችሁ። በጣም ትወዱታላችሁ። አይ ሆፕ ይሄንን ቪዲዮ ወዳችሁታል። የሚጠጣውን ሰርታችሁ ሞክሩ። ይሄንንም አቮካዶ ሶስ ወይም ደግሞ ጓካሞሌ ይባላል። እሱን ሞክሩ። ይህ ቪዲዮ ጠቃሚ ነው ካላችሁ ላይክ፣ ሼር፣ ኮሜንት ማድረግን እንዳትረሱ። በሚቀጥለው ቪዲዮ ማየት የምትፈልጉትንም በኮሜንት ሴክሽን ላይ አስቀምጡልኝ። ትልቅ ኮሚኒቲ እየገነባን እየተማማርን እንዲሁም ልምድ እየተለዋወጥን ነውና ጥያቄ ከመጠየቅ ወደኋላ አትበሉ። ጥያቄዎቻችሁንም በኮሜንት ሴክሽን ላይ አስቀምጡልኝ። እኔም ጥያቄዎቻችሁን በተቻለኝ መጠን እመልሳለሁ። ትንሽ እንኳን ብዘገይም ከመመለስ ወደኋላ አልልም። ቪዲዮዎችን ስለምታዩ እጅግ በጣም አድርጌ አመሰግናለሁ። ቴንክ ዩ ፎር ዋቺንግ። በሚቀጥለው ቪዲዮ እስከምንገናኝ ለአሁኑ ሰላም ሁኑልኝ።